ብዙ ፈርዘር የሚያስኬድ ነገር አለ ብዬ አላስብም። ከዚህ ውጪ ማለትም ከአባቶች አንጻር ያለውን ሙሌ እስቲ ተደጋጋሚ እየገባ ስለሆነ አቤላ ሙሌ ጥያቄ ካለው ኔትወርክ እየጣሉ ስለሆነ ሙሌ ጥያቄ አለ። ኮንክሉድ ላድርግ አንድ ደቂቃ። እሺ ኮንክሉድ ላድርግ ወይ ሙሌ ማይመቸው ቦታ ከሆንክ ታወራለህ። ሙሌ አለ ሙሌ አለ። ቀጥል እያለ ነው። ቀጥል አቤላ ቀጥል። ኦኬ ኮንክሉድ ሳደርግ አሁን ይፋ ከተናገራቸው የናንተ ኤክስፕላኔሽን የስላሴ ችግር የለብኝም። እኔ ኤክስፕሌን የማደርግበት መንገድ አለ። ግን ቀደም ሴንት ጎርጎርዮስን ጠቅሻለሁ፣ አትናቴስን፣ ጆን ዳማስከስን፣ ክርስቶስምን ጠቅሼ ኤክስፕሌን ያደረግኳቸውን ከዛ ውስጥ ይፋ አሁን አንድ ነገር የገባኝ ሂዝ አውን ዊል የሚለው ነገር ላይ ነው ችግሩ ያለው ብዬ ነው ማስበው። ሂዝ አውን ዊል የለም አለ የሚለው ላይ ሂዝ አውን ዊል አለው ብለን ነው የምናምነው እኛም። ሂዝ አውን ዊል የለውም ኦር ፍቃድ የላቸውም አንልም። ስለዚህ ከአባቶች አንጻር ኤክስፕሌን ሲያደርጉ የራሱን ፈቃድ ከሰውነት አንጻር ኤክስፕሌን ያደረጉትን እኛ እንቀበላለን። ማለትም የወልድ ፈቃድ ከሰውነት አንጻር ኤክስፕሌን አድርገው የወልድን የአብን ፈቃድ ደግሞ ከትሪኒቲ አንጻር ማለትም ከባህሪ አንጻር አንድ ፈቃድ እንዳለና ያንን ፈቃድ እያልሆነ እንዳልሆነ ማለትም ያንን ፈቃድ ሊያደርግ እንደፈለገና የሰውነቱ ፈቃድ ደግሞ በኔቸራችን እግዚአብሔርን የሚቃወም መሆኑን እያሳየ እንደሆነ ኤክስፕሌን ያደረጉትን እኛ እንቀበላለን። ያንን ደግሞ ይፋ አልቀበልም ነው ያለው። ስለዚህ ካለመቀበል ጋር እኔ ችግር የለብኝም። አልቀበልም አላልኩም። አሁን ባልከው መንገድ አይደለም አልቀበልም ያልኩት። ኦፍኮርስ አንተ አሁን ያልከው ስቴትመንቱ ላይ ያለውና አሁን የምትናገረው ትክክል አይደለም። ለምሳሌ እኔ ምን እቀበላለሁ መሰለህ? አባት ሆይ ብትወድ ይህችን ጽዋ ከኔ ውሰድ፣ ነገር ግን ያንተ ፍቃድ ይሁን እንጂ የኔ አይሁን አለ ኢየሱስ። አሁን እዛ ጋር ኢየሱስ ያለው ሊትራሊ የኔ ፍቃድ አይሁን ያንተ ፍቃድ ይሁን፣ ነገር ግን ብትወድ ይህችን ፍቃድ ከኔ ውሰድ ብለው የአብን ፍቃድ እየጠየቀ ነው። የአብን ፍቃድ እየጠየቀ ነው። እዛ ጋር ያለው የአብን ፍቃድ እየጠየቀ ነው። ግን ደግሞ ኢየሱስ የሞተው በአብ ፍቃድ ብቻ ነው፣ የሱ ፍቃድ አይደለም ካልክ፣ አይ የሱም ፍቃድ ነው። ኢየሱስ በግልጽ ይናገራል። በፈቃዴ ነው ነፍሴን ላኖራት የምችል ከኔ ማንም አይወስዳትም ይላል በሌላ ክፍል ላይ። ስለዚህ ኢየሱስ የሞተው በአብን ፍቃድ በወልድም በመንፈስ ቅዱስም ፍቃድ ነው። እሱን እቀበላለሁ። ለዛ ነው ያልተለያየ አንድ ፍቃድ ምለው ማለት ነው። ቅድም እዛ ጋር አልቀበልም ያልኩ ምንድን ነው? አሁን እዚህ ጋር አልቀበልም ያልኩ አንደኛው ማለት ነው እዛ ጋር ኢየሱስ ሊትራሊ ፍቃዴን ለማድረግ አይደለም የመጣሁት የአባቴን ፍቃድ ነው ለማለት ያለ በቀጥታ ኢየሱስ አይሄን ሲል ሰውን ወክሎ የሰው ፍቃድ እንደዚህ ስለሆነ የሰውን ነው የሚለው ልክ የሱ እንዳልሆነ ኦኬ ለኛ ብለው እንደሚል ነው አይደለም። እዛ ጋር ቲያትር ሊሰራ አይደለም ኢየሱስ የመጣው። ኢየሱስ የሚለው በሙሉ ሪል ነው። አባት ተጠማው ሲል ኢየሱስ ተጠምቶ ነው። በነገራችን ላይ አምላኬና አባቴ ሲል አምላኩና አባቱ ስለሆነ ነው ኢየሱስ። እሺ ክርስቶስ ኢየሱስ ተጠማው ሲል ማለት ነው አብን ወልድም አንዴ ክርስቶስ ኢየሱስ ተጠማው ሲል መንፈስ ቅዱስም አብም ፈቅደውለት ነው ማለትም ከዛ ፍቃዱ ጋር አንድ ነው ሐሳባቸው። አዶን ነው አማርኛው ስለማይመች ደግሞ እንደዛ የሚባል ነገር አለ እንዴ? ፍቃድ ያስፈልጋል ደግሞ ለመጠማት ነው። ቆይ አንዴ ኤክስፕሌን ላድርግልህ አሁን ሐሳቤን ማለት ነው። የሆነ ነገር ብለሃል ስል አላልኩም እያልከኝ ስለሆነ አሁን ጀስት ላምብበው ባነበው ነው የሚሻለው እና አንዴ ስማኝ። ቀደም ምንድነው ሴንት ጎርጎርዮስ ብሏል ያልኩት? for when he say I come down from heaven not to do my own will but the will of him that sent me ያለ ቀደም የተጠቀስከውን ነው። ኦኬ he doesn't mean that his own will is distinct from father ጋር አንድ ፍቃድ ነው ያለው ክርስቶስ ኢየሱስ ከአብ ከወልድ ከመንፈስ ቅዱስ ጋር አንድ ፍቃድ ነው ያለው ብሎ ያስቀምጥና ቀበለዋለሁ። እሺ ጎሄድ ራዘር ብሎ ደግሞ ይሄ አሁን የአባቶችን ነው ያነበብኩ ያለው ሴንት ጎርጎርዮስን ማለት ራዘር ይልና he speak here as representing as humanity for we as a creature have a will of our own which often
ኦፖዝ ጋድ ዊል። አሁን እስከዚህ አትቀበሉም? ልከውን አልቀበልም። እኛን ስለወከለ ነው እንደዚህ የተናገረው የሚለውን አልቀበልም። እሱ በቀጥታ መጀመሪያ ኢየሱስ በቀጥታ አሁን እንዳልኩት ኢየሱስ ድራማ እየሰራ አይደለም። ኢየሱስ ያልሆነውን ነገር ለነ ኤፍሬም ብሎ አይደለም እየተናገረ ያለው። ኦኬ እዛ ጋር እያንዳንዷ ሞመንት ኢየሱስ የሚናገረው ነገር ትክክል ነው፣ የሚያደርገውም ነገር ትክክል ነው። ለዛ ነው እሱ ነው አሁን ተጠማው ሲል እኛ ስለምንጠማ ለኛ ብሎ እኛን ለማስተማር ምናምን አይደለም። ተጠምቶ ነው በትክክል ተጠማው ሲል ኢየሱስ ማለት ነው። ኦኬ ሶ አሁን በመሃል ልግባና እኔም ደግሞ ሐሳቤ እንዳይጠፋብኝ በመሃል ልግባና ክርስቶስ ኢየሱስ አንድ ፍቃድ ነው ሁለት ፍቃድ አለው ብለህ ነው ይፋ የምታምነው? ምን ደገምከው? ቅድም የሰውነቱን ፍቃድ አልቀበልም እያልክ ነው። ወይኔ አባቶች እኮ ኤክስፕሌን ያደረጉት ከሰውነቱ ፍቃድ አልቀበልም ያለው ከሰውነቱ ፍቃድ አንጻር ነው። ይህን ያለው ስልህ እኮ አልቀበልም እያልከኝ እኮ ነው። ማነው? አይ ቆይ የሰውነቱን ፍቃድ አልቀበልም ብልሃል ሌላ ነው። የሰውነቱን ፍቃድ አልቀበልም ያልኩት የቱ ጋር ነው? ከመቼ ጀምሮ ነው የሰውነቱን ፍቃድ አልቀበልም ያልኩት? ይሄው እዚህ ጋር የሰውነቱን ፍቃድ ለማመልከት ነው ይሄንን የተናገረው የሚለውን የሴንት ጎርጎርዮስን አባቶችን አልቀበልም እያልክ አይደል? አሁን ይሄን እኮ በቃ አሁን ችግራችን እኛ የመሰማማት ነው እኮ ብሎ ለዛ ነው እኔ ያልኩት ዮሐንስ 6:38 ያ ጥቅስ እዛ ጋር ፈቃዴን የሚለው ስለ ሰውነቱ ፍቃድ ሳይሆን ቅድመ ዓለም ስለነበረው መለኮታዊ ፍቃድ ነው። ይሄን ደግሞ አይንግሩደም በሲስተማቲክ ቴዎሎጂው ላይ ተናግሮታል። ምክንያቱም ኢየሱስ ቅድመ ዓለም ሰው አልነበረም፣ ድህረ ዓለም ነው ሰው ሆኖ ከድንግል ማርያም ሲወለድ። ስለዚህ ስለ ሰውነቱ ፍቃድ አይደለም የሚያወራው ብሏል። ስለዚህ እኔ እዚህ ክፍል ላይ ይሄ ጥቅስ ላይ ማምነው ኦኬ ስለ ቅድመ ዓለም ፍቃዱ እያወራ እንደሆነ ነው። ስለ አሁን የሰውነቱ ፍቃድ አትቀበልም ብለህ ዓለም ላይ አንዴ ቅድመ ዓለም ላይ ነው እኔ ባይዚ ሚስ ፕሬዘንት ካረኩ ራስ እዚሁ ታርመኛልና ቅድመ ዓለም ላይ ጥቅሱን ላንብብልህና ቅድመ ዓለም ላይ አሁን የቅድመ ዓለሙን ፍቃዱን ነው የሚያሳየው ብለሃል ካልተሳሳትኩኝ አይደል? አንተን ራሱ ልጠይቅህ እኮ አንዴ ልጠይቅህ። ፍቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። ቅድመ ዓለም ኢየሱስ የሰውነት ፍቃድ አለው እንዴ? ምድር ላይ ሆኖ የሚናገረውን ቅድመ ዓለም ትለኛለህ እንዴ? አንድ ስለመውረዱ ከሰማይ ነው የሚለው። ከሰማይ አሁን ስለመውረዱ ነው እያወራ ያለው ኢየሱስ እንጂ ምድር ላይ ቢያወራውም ስለመውረዱ ነው እያወራ ያለው ኢየሱስ። ምንድን ነው መሰለ የሚለው ፈቃዴን ለማድረግ አይደለም እንጂ ይልና የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። ፍቃዱን ለማድረግ ከሰማይ ሲወርድ ነው። ኦኬ ሲወርድ ምድር ላይ አይደለም፣ ከሰማይ የወረደበትን ምክንያት ነው እየተናገረ ያለው። ስለዚህ ቅድመ ዓለም የሰውነት ፍቃድ አለ ብለህ ነው የምታምነው አንተ? ላንብብልህ አንዴ ጥቅሱን ማለት ነው። እሺ ከ37 ያው ከላይ ጀምሮ አንድ ላይ የተያያዘ ነው፣ ግን ከ37 ጀምሮ ላንብብልህ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣው ከቶ ወደ ውጭ አላወጣውም። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ በመጨረሻ ቀን እንዳስነሳው እንጂ የላከኝ የአብ ፍቃድ ይህ ነው ብሎ ያስቀምጣል። አሁን ይህንን ሴንት ጎርጎርዮስ ሲያብራራ ይህንን ሲል ከአብ የተለየ ፍቃድ ኖሮት አይደለም ብሎ መጀመሪያ ላይ ያስቀምጣል። እሱ ተስማምተናል። እኔም እንደዛ ነው ምለው። ለዛ ነው እኔ ማሰሪያ ከዛ አንድ ፍቃድ ነው ያላቸው የሚለውንም ትስማማለህ? እኔ ኤፍሬም ዴይ ዋን ጀምሮ ሲጀምር የመጀመሪያው ዲቤት ቀን ጀምሮ እስከ ዛሬ ድረስ አንድም ቀን አንድ ያልተለያየ ፍቃድ ሳለ ተናግሬ አላውቅም። አንድም ገስት ላይ አንድም ውይይት ላይ ቆርጠሽ ላኪላቸዋለች። እዚህ ደስ የሚለው ቪዲዮ የሚሰሩም ሰዎች አሉ። ዴይ ዋን ጀምሮ ሳልል ማሰሪያ ሳላስቀምጥ አንድም ዲቤት ላይ ወጥቼ አላውቅም። just one single day። እሺ ይቀጥልና ደግሞ rather he speak here as a sorry rather he speak representing us humanity, for we as a creature have will of our own which often God's will ይላል። ይሄንንስ ትቀበላለህ? ድገመው እስቲ። rather he speak here as representing us humanity, for we as a creature have a will of our own which often oppose God's will ይላል። አልቀበልም። ራሱን በራሱ የሚጋጭ ነገር ነው የተናገረው እሱ ራሱ ማለት ነው። ኦፖዝ ስለሚያደርግ ፍቃድ ከሆነ የሚናገረው የኔን ፍቃድ እንደሱ ኦፖዝ የሚያደርግ ከሆነ የኔን ለማድረግ አይደለም የሱን ነው የሚለው። ለምን ኦፖዝ አልሆነም ካለ እዚህ ጋር እኮ እየተስማማ ነው እንጂ ኦፖዝ እያደረገ አይደለም።
ሰው ራሱ የሚጋጭ አልቀበልም። እኔ ማንም ቢለው ማለት ነው አልቀበልም። አይደለም ክርስቶስ ፍጹም ሰው አይደለም? ፍጹም ሰው ፍጹም አምላክ ነው። እሺ ፍጹም ሰው ፍጹም አምላክ ከሆነ ሰዎች የእግዚአብሔርን ፍቃድ በባህሪያቸው ይቃወማሉ ወይስ አይቃወሙም? እንደ መጽሐፍ ቅዱስ አስተምሮ አንፃር ይቃወማሉ፣ ተቃዋሚዎች ናቸው። ስለዚህ ክርስቶስ ከዛ ባህሪ ከሰው ልጆች ባህሪ አልተካፈለም? ተካፍለዋል። ይህንን እኮ ነው እዚህ ጋር እያስቀመጠ ያለው። ይሄ የሰው ልጅ አይደለማ። ኢየሱስንም ኃጢአተኛ ልታደርጉት ነው እንዴ? ኢየሱስ ደግሞ ግን ተቃዋሚ አይደለም። ፍጹም ሰው እኮ የሚለው እኮ ለዛ ነው። ፍጹም የሚተረጎመው በሁለት መንገድ ነው። የኃጢአት ያላወቀ አንድ ልጁን ይለዋል ኢየሱስ። ኃጢአት ያውቋል አይደለም? ይፋ ቆይ አንዴ ሐሳቤ በጣም ከተቆራረጠ አብሶ ስላሴ ላይ በጣም ኢየሱስ ግን የአብ በሰውነቱ ወደ አብ ተቃዋሚነት እንደዛ ወደ እግዚአብሔር ሐሳብ ተቃዋሚነት ሊመጣ ነው ማለት ነው። እንደዛ ልትል ነው። እንዲህ ነው እያለ ያለው እንዲህ ነው እያለ ያለው በውሸታም ነው እንደሱ ካለ ኢየሱስ ተቃዋሚ አይደለም። አረ ይፋ ፕሊዝ የእግዚአብሔር ሐሳብ ተቃዋሚ አይደለም። ኢየሱስ ንጹህ ነው፣ ኃጢአት ያላወቀ ይለዋል። በነገር ሁሉ ከኃጢአት በስተቀር የተፈተነ ይለዋል። ኢየሱስ ኃጢአት አያውቅም። ኦፖዝ አይደለም ለእግዚአብሔር ሐሳብ። አልቻልኩም እኮ ይፋ ፕሊዝ እኮ እንደዛ ነው እያለ ያለው እኮ እያልከኝ እኮ ነው። እንዲህ ነው ልድገምልህ። ሴንት ጎርጎርዮስ እያለ ያለው ፕሊዝ ደግሞ ውሸታም ምናምን የሚለውን ባትጠቀማቸው አሪፍ ነው። ግን ሐሳብ ውሸታም ኢየሱስ ኃጢአተኛ ነው ካለ ውሸታም ነው። አረ ኃጢአተኛ ነው ብሎ አላልኩም። ቆይ ላንብበው እኮ አጌኒስት ነው ከእግዚአብሔር ፍቃድ ጋር እያለ ነው እያልከኝ። እኔ አንተን ተከትዬ ነው አንተ የምትለውን ተከትዬ ነው የምናገረው እኮ ላንብብ እንዴ። እሺ ጎሄድ እንዲህ ነው እያለ ያለው እንዴ he speak here as representing us humanity። አሁን እዚህ ጋር ስህተት የለውም አይደለ? ማለትም ሰውነትን በመያዛችን ላይ የክርስቶስ ሰውነትን ይዟል በማለቱ ላይ ሴንት ጎርጎርዮስ ስህተት አልሰራም አይደለም? ምንም እሱ አይደለም ስህተቱ። ምንም በቃ እንደዚህ ፍሬዝ ባይ ፍሬዝ ብንሄድ አሪፍ ነው። ከዛ በኋላ ምን ይላል? for we ይላል as creatures have a will of our own which often oppose God's will ይላል። ሰዎች የእግዚአብሔርን ፍቃድ ይቃረናሉ አይደለም? ሰው ኦፍ ኮርስ እኛ ልክ ነው። አሮጌው አዳም ትክክል ነው፣ እውነት ነው። የእግዚአብሔርን ፍቃድ ተቃዋሚ ነው። ትክክል። እንደዚህ ብንቀጥል አሪፍ ነው። ትክክል። ሰዎች የእግዚአብሔርን ፍቃድ ስለሚቃወሙ ይልና therefore by showing perfect ይላል perfect obedience his humanity ብሎ ያስቀምጣል። then ሊቀጥልና ደግሞ he overcome our disobedience saying not to do my own will to demonstrate that his human will was entirely slowed up in and subject to the divine will ብሎ ያስቀምጣል። አሁን እዚህ ጋር ስህተት አለው? አልቀበለውም። በሁለት መንገድ አልቀበለውም። ቅድም እንዳልኩ ማለት ነው። ሁለት መንገድ ላይ ስህተት አለ። አንደኛው ልክፈትልህ ይፋ አይ በቃ ችግር የለውም። ያነበብክ እኮ የተረጎምከው በቂ ነው። ሁለት ነገር አልቀበልም። አንደኛው ማልቀበለው ነገር እንትን ሶፍትሊ which is aggressively ሳይሆን በቃ ትክክል አይደለም ብዬ ማምነው ቅድም እንዳልኩ ዋይን ግሩደም እንደሚለው እዚህ ክፍል ላይ ያለው የመለኮት ብዬ ነው እኔ የመለኮት ፍቃዱ ነው ብዬ ነው ማምነው። ምክንያቱም ቅድመ ዓለም ሰውነት ስለሌለ ማለት ነው። ሶ በሱ ነው። እንደዛ ግን ማመኑ ችግር አለው ብዬ አላምንም። እኔ በቃ እንደ ይሄ ነው አቋሜ ብዬ ነው የሚይዘው ማለት ነው። እሺ እሱን ሐሳብ አልገዛሁትም፣ ግን አልቃወምም እንደዛ ማለቱን እሱ ማለት ነው። ኦፍ ኮርስ በተለያዩ ክፍሎች ላይ ከዚህ ክፍል ውጪ ኢየሱስ የሚናገራቸው ነገሮች አሉ። እነሱን የሰውነት ፍቃድ እያለ ብዙ እንደዛ የተተረጎመው አለ። ትክክል ነው። ለምሳሌ ቅድም እንዳለው ፍቃድ ይሁን እያለ የኔ አይሁን ያንተ ፍቃድ እያለ በመጨረሻው ብትወድጂ ጽዋ ክትለፍ ምናምን እያለ ሲያነሳው ያ ፍቃዱ እየተባለ የተተረጎመ ብዙ አለ፣ በሰውነቱ ፍቃድ ማለት ነው። ይሄ ግን የመጣው እያለ ስላለ ነው ከነዛ የተለየ አድርጌ ያድሰው። አንደኛው እሱ ነው። ግን ችግር የለውም እንደዛ ብሎ እንትን ቢል ማለት ነው። ሁለተኛው ግን ምን መሰለህ፣ አሁን በቀጥታ አንተ ያነበብክ እንደነገርከን ያለ ያለው የኢየሱስ የሰውነቱ ፍቃድ የኢየሱስ የሰውነቱ ፍቃድ ፐርፌክት አይደለም፣ ኮራፕትድ ነው። ልክ እንደ ሰው
ኦቢዲየንስ ለእግዚአብሔር እውነት ሰሚት የማያደርግ ነው የሚል ሴንስ በቃ በከፍትል እያየው ብታወራን እንደውም እኮ የሰው ልጆች ፍቃድ ምንድነው? የሰው ልጆች ፍቃድ ኦር ኦቢዲየንሳቸው ስህተት መሆኑንና የክርስቶስ ደግሞ ፐርፌክት መሆኑን ነው እዚህ ጋር ልክፈትልን እንደውም አንዴ ፕሊዝ። ኦኬ እሱን ሪፕሬዘንት አክቹሊ እየከፈትከው እስከሆነ እሱ ላይ እናወራለን ወይ? እሺ እንደሱ ከፍተው እናወራለን። እዚህ ጋር ያለችውን አንብበው አንዴ ራስ ምን ይላል? ያው for we as a creatures ይልና have a will of our own which often oppose God's will ይልና therefore by showing perfect obedience in his humanity he overcame our disobedience ብሎ ያስቀምጣል። disobedience ይልና saying አሁን እዚህ ጋር ያው ክርስቶስን ንጹህ እንዴት እንደሚያደርገው ራሱ ማለት ነው saying not to do my own will to demonstrate that his that his human will was entirely slowed up in and subject to the divine will ብሎ ያስቀምጣል። አሁን እዚህ ጋር የምትቃወመው ሐሳብ አለ ይፋ? እሺ አንደኛውን የምቃወመውን ሐሳብ ነግሬሃለሁ። ፍቃዱ ማዝነው ማለት የሚለው ግን እሱን ተውና አሁን አንድ ጥያቄ ልጠይቅ። እዚህ ጋር አሁን የሰውነቱ ፍቃድ የኢየሱስ የሰውነት ፍቃድ ማለት ነው። እዚህ ጋር እሱ አሁን እንደምታነበው ማለት ነው የሰውነቱን ፍቃድ ለመለኮት ፍቃድ ያስገዛው የሰውነቱ ፍቃድ ልክ እንደኛ ኮራፕትድ ስለሆነ ነው ወይስ አይደለም? ነው ወይስ አይደለም? በቃ እንደዚህ ብዬ ልጠይቅ። ኮራፕትድ አይደለም። የኢየሱስ ንጹህ ነው። አዎ ነው እንዴ? በቃ ተቀብያለሁ። እንደሱ ከሆነ እሱም እንደዛ እኮ ነው እያለ ያለው ባይዘው። ኦኬ ግን ቅድም አንተ ስትተረጉም እኛን ሪፕሬዘንት ስለሚያደርግ አልክ። እኛን ወክሎ ስለሆነ የሰውነቱ ፍቃድ እኔ ባይዘው ምንም ያላለውን እኮ አላልኩም። ያው እዚህ ጋር ያለውን ማለት ነው። እዚህ ጋር ያለው አሁን አለየኸውም ነበር። አሁን የሰውነቱ ፍቃድ ኦፍ ኮርስ የሰውነት ፍቃድ አለን እኛ፣ እሱም የሰውነት ፍቃድ አለው ሰው እንደመሆኑ። ግን ያ የሰውነቱ ፍቃድ እንደኛ ግን ኮራፕት የሆነ አይደለም፣ ንጹህ ነው፣ ፐርፌክት ነው። ሰው እሱ እንደዛ ከሆነ ያስማማናል። which is እሱን ነው ባይዚ አሁን እዚህ ጋር ማልስማማው እሱን ከያዝን በቃ ቅድመ ዓለምና ድህረ ዓለም የሚለው ነው ልዩነቱ ማለት ከኔ ጋር ያለው ልዩነት። እሱ ላይም ችግር የለብኝም እኔ ድህረ ዓለም ቅድመ ዓለም ክርስቶስ ከአብ የተለየ ፍቃድ አለው ነው የተለየ ፍቃድ እኔ ማሰሪያውም ይሄንና ያ ማሰሪያውን አልረሳሁትም እና ያ ሁሉንም በአንዴ ለማለት ረዘም ስለሚል ነውና ከአብ የተለየ ፍቃድ አለው እስከነ ማሰሪያው የተለየ የሚለውን የምትጠቀመው ልክ እንደኔ ከሆነ ያ ማለት አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ለማለት ከሆነ እንደሱ ያልክ ከሆነ ትክክል ነው። የተለየ የምትለው ግን አብ የሚፈቅደውን ወልድ ማይፈቅደው መንፈስ ቅዱስ ማይፈቅድ እንደዛ ከሆነ እሱ ስህተት ነው፣ ሌላ ነው፣ ትራይዲዝም ነው እሱ አይደለም። እኔ ሶሻል ትሪኒቲ እንኳን እንደዛ ያምን ሙሌ ቀጥልሽ ከቀደሙ ስለነበርክ እሺ ገስት ላይ ሆነ ከታች ኮሜንት ላይ መሳቅ እኮ አይጠበቅብህም። ሙሌ ጥያቄ ካለ መጠየቅ ነው። ዲቤትም ከፈለግ whatever እዚህ አለው ፍለፍት እንደሱ ይሻላል። እሺ ችግር የለም። እኔ ብዙ ምስክበት ትምህርት አለ። አንተ ግን እንደዛ አላደርግም። አንተ እንትን ብዬ ሌላ ሰው በዚህ ሞቲቭ ሳይሆን ረጋ ብለን ሪላክስ ያደረግን ነው። አይ ሪላክስ አቤል እሱ ነው የምትቆጣው። ካዲያ እኔን ነው የምትቆጣው። አረለ እሺ ከሆነ ሪላክስ ያደረግን እናውራ። ከታች ኮሜንቱን አይቼ የተለየ ብሎ ሳቀ። ኦልሬዲ ጠይቅ ስሙ እየተጠራ ውይይት ላይ እየገባ የተለያየ ጠይቅ፣ በእናትህ ጠይቅ፣ ተጠያየቁ ውስጥ አሁን ዲስከሰል። እሺ ዊል ማለት ምንድነው? ዲፊኒሽን ውስጥ የፍቃድ ትርጉም ምንድነው? ምንም ዴፊኒሽን የለውም። ዊል ነው፣ ፍቃድ ነው። ምን ብዬ ተረጉምላል? ዊል ነው። እሺ አካል ማለትስ? አካል ማለት በስላሴ ውስጥ ከሆነ የምታነቅሰው ረቂቅ መንፈሳዊ ማይጨበጥ ማይዳሰስ አካል ማለት ነው። እኔነት ያለው እኔ ማለት የሚችል አካል። ከዚህ በኋላ እንደዚህ ሲሊኮ ጥያቄ አጠይቀኝ። ስላሴ እኔ በጣም ብዙ ርቀት የሄድኩ ሰው ነኝ ከአንተ የተሻለ።
ስለዚህ እንደዚህ አይነት ሲሊ ጥያቄ እንዳትጠይቀኝ። አረ ብትል ችግር የለም እኮ ይፊ ሐሳብ እኔ ትምህርት ላይ ያነሳው ትምህርት ላይ ጠይቀኝ። ዊልን እሺ፣ ለምሳሌ ዊልን ትምህርቴ ላይ እኔ ያስተማርኩት ትምህርት ላይ ጠይቀኝ። ትክክል አይደለም የምትለው እሺ፣ ለምሳሌ ዊል ለኔቸር ነው ለአካል ነው የሚቀጸለው? እኔ ለአካል ነው የምሰጠው ለኔቸር አይደለም። አንተ እኔ በማብራራበት መንገድ የምታብራራ ከሆነ ለፕሮፐርቲ ኦፍ ኢሰንስ ነው ብለህ doesn't change anything ብዬ ነው ማምነው። አይ የለም፣ ይሄን እኮ አሁን ክላሲካል ትሪኒቴሪያንም ኤርሊ ቸርች ላይም ሪፎርምድ ላይም የለም። ዊልን የሚቀጽሉት ለኔቸር ብቻ ነው፣ ለአካል ለባህሪ ብቻ ነው። ለምሳሌ ሁለተኛ ሴንቸሪ ላይ የሰማዕቱ እሺ፣ እንደዛ ከሆነ እኮ ጥያቄ ልጠይቅህ ነው ትራይቲዝምን ነው የምትከተለው የሚለው ኤርሊ ክርስቲያን ዘንድ ዊልን ለፐርሰን ከሰጠ እንደውም እየተለየ እያልክ ነበር። በስላሴ መካከል በአካል ውስጥ በፍጹም ዲስቲንክሽን አለ እንጂ ሴፓሬሽን የለም፣ መነጣጠል ወይም መለያየት የለም ብለው ነው ኤርሊ ክርስቲያን ራይቲንግ ላይም። ኦኬ እኔ አስረድቻለሁ ላድርግህና እኔ የተለየ የምልበትን ነገር አስረድቻለሁ። ግን አንተ አሁን ለአካል ከሰጠ ትራይቲዝም ነው ብለሃል። ለአካል ከሰጠ ትራይቲዝም ነው የምትለው አንተ የቲክቶኩ ሙሌ ነህ ወይስ ለአካል የሰጠ ትራይቲዝም ነው የሚል ጉባኤ ወይ ቸርች ፋዘር አለ? ካለ አምጣና ክፈተውና አሳያ። እሺ እሰጥሃለሁ። ፈተውና አሳያ። እኔ አሁን ልብ በሉ አሁን ለፐርሰን ፕሮፐርቲ ኦፍ ኢሰንስ ነው ያለ እንዳታመጣ። ያልኩ ለአካል የሰጠ ትራይቲዝም ነው ያለ ቸርች ፋዘር ወይ ደግሞ ጉባኤ ታመጣለህ ነው ያልኩት። አሁን እኔ ወሱ እሺ አሳያለሁ፣ ችግር የለም። አንተም ዊልን ቶ የኔን ተውና አሁን ያንተ አሳይ፣ ክፍትነትና አሳይ። እሺ አንዴ ልውረድና ከዛ ቀጥል። እኔ አሳያለሁ ከሰማዕቱ ጀስቲንም ከማክሲመስ ዘ ኮንፌሰርም በፍጹም ከቸርች ፋዘርስ አንድ ሰው ታመጣለህ። ለአካል የሰጠ ትራይቲዝም አማኝ ነው የሚል አንድ ታመጣለህ። ጉባኤም አንድ ታመጣለህ። ካመጣ ይቅርታ ጠይቅና እኔ ከዛሬ ጀምሮ እንደዛ ማለቴን አቆማለሁ። አንድ ነው የምታመጣው ከጉባኤም ከቸርች ፋዘርስ። እኔ ፊት መጥቶ ጉባኤ ምናምን ቸርች ፋዘር ብሎ ዋሽቶ መሄድ የለም። እኔ ፊት ነው ያለው። ማስረጃ አምጣ። ምናልባት እንዳወጣላችሁ የምትፈልጉ ከሆነ ሙሉ እኔ ያወጣልሃል። እዚህ ንገረው ያምጣ። አይ እኔ አወጣለሁ። እሺ በቃ ሌላ ነገር አናወራም። አምጣ ሌላ ነገር። እስከዛ ድረስ ተጫወቱ። ሌሎቻችሁ ያላወራችሁ ሰላም ነው ወይ ነካሉራው ባህሩ ሄኒ ምናምን አውሩ። እንደዛ አሉ። ቀጥሉ። እሺ እኔም ድምጼን ላሰማ። ኤፋ እንኳን ደህና መጣ ብያለሁ በድጋሚ። አቤላ ባህሩ፣ ሄናክ፣ ሚስተር ካሎራው፣ የኔታ ካሎራው እንዴት ነህ? አይ ግን እኔ እስከዛ ሌላ ጥያቄ መጠየቅ ይችላል? ኧረ ቆይ ጊዜውም ለኛ ይሰጠን እንዴ። እሺ አይ ሙሌ እስከመጣ የኔታ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ሰላም ነው ወይ? እግዚአብሔር ይመስገን። ኤፊ ያራዳ ልጅ ይመች። ያራዳ ልጅ አብራስዴ ልቀጥል። ብርጋዴር ጄኔራል አፖስትል ካሎራው እንዴት ነህ? ወይ ኤፊዬ ደህና ነኝ፣ ሁሉ ሰላም እግዚአብሔር ይመስገን። ሊተቹ የሚመጡ ሰዎች ራሱ ይገርመኛል። ግን ይሁን መጨረሻ ላይ ብናገር ይሻላል፣ ካሳፈርካቸው በኋላ አይሻልም? አይ ካሎራው እዚህ ማሰፈር ምናምን የሚባል ነገር የለም። እንደዛ አይደለም የመጣሁት እኔ ያለ መረጃ እያወሩ ስለሆነ ነው እኮ። አሁን መረጃ አምጣ ብለዋል። እስኪ መረጃውን ያምጣ እንግዲህ። አውግዙ ኋላ እኮ አሁን ዛሬ ብቻ አይደለም ብዙ ቤት እንደዛ ያደርጋል። ጉባኤ ላይ ተወገዘ እንትን ላይ ያሉት ምናምን ይላሉ ትምህርቴን ማለት ነው። እና አይ ዊሽ አረገ ነበር እንደዚህ አይነት ቀን እስኪመጣ እኔ ባለሁበት እንደዛ እንዲባል ማለት ነው። እና እስቲ የቸርች ፋዘርስ ወይም ጉባኤ እናያለን። እስካሁን ሳያወራ እያንዳንዱን ነገር ያወራሁት በኤቪደንስ ነው አይደል? ካሎራ አይ አቢ አንተ ጋር እንጠይቅ እንዴ ኤቢኤ ሉተራኖችን አታግቡ ያልኩህ ልጅ ነህ አይደለ? ስክሪንሾቷን ይዣታለሁ። ከሉተራን ጋር አትጋቡ ያልከው ልጅ በጣም ቆንጆ ምክር ነው የመከርከው። ተባረክ አባቢ። አንተ ባለቤት ሉተራን ናት ካሎራ?
እዚህ ሊያፋታኝ ሊያፋታኝ ወይኔ ወደ አንቺ ወይ አንቺ ወደ እኔ ተባብለን ያለውን ነገር ተነጋግረን ፈታን እንጂ ከባድ ሆኖ ነበር። ወደ ሉትራን ጠቅልለህ ገባህ ወይስ እንዴት ነው? አማክረኝ ነበር እኮ እንዴት ነው? ኧረ ትምህርቱን የኔቢን ትምህርት እኮ አታውቀውም። እና ሲሆን እውነተኛውን ትምህርት ከክርስቶስ የተቀዳውን ትምህርት ነው እነ ጳውሎስ ያስተምራሉ። እንዳታወራ እሺ። ትናንትና ሲሰድብ ነበር። ይኸው ከሄኖክ ጋር እንዳታወራ ቤት ከፍቶ ይሄን 2 ቀን 3 ቀን ሲረግጥ ነበር። በቃ ውረድ ታች ውረድ። እኔ ጥያቄ ልጠይቀው ነው። የምጠይቅ ጥያቄ ሄኖክ እኔም ሲሳደብ ሰምቼዋለሁ፣ ግን ድሮ ደግሞ ለእኔ ብሎ ብዙ ይጣላ ነበር እና እኔ የመጀመሪያውን ነው የሚይዘው። የመጀመሪያው እሱ ፍጹም ነው በሚለው ማለት ነው አይደለም። አይ እኔ አሁን አንተ በጣም ከባባድ ቃል ከአንተም አልጠብቀውን እየሰማው በጣም አዝኛለሁ። ሽማግሌ ሁሉ ልኬ ነበረ ፓስተር አሌክስም ማለት ነው። እሱ ይቅር። እኔ አሁን የምጠይቅህ አንተ ለአካል ሰጣለሁ ስትል ለአካል ፈቃድን ለአካል የሰጠ የቤተ ክርስቲያን ትምህርት አለ አንተ ጋር? አንደኛው ይሄ ነው። አንተ በምትረዳው መንገድ ስለ ፈቃድ ማለት ነው አንድ ሲንግል ዲቫይን ዊል አለ ብለህ ነው አይደል የምታምነው? እንደዛ ብለህ ነው የምታምነው ወይስ እንዴት ነው የምታምነው? ዊል ላይ አሁን ያንተ ቅድም አንስተህ ስታወራ እንግዲህ ከሰማይ ነው ጌታ ኢየሱስ ከሰማይ ነው የመጣው እንጂ ምድር ላይ አይደለም የነበረው። መጀመሪያ አስቀድሞ ከሰማይ ስለሆነ የመጣው የአባትን ፈቃድ ሊፈጽም ነው የመጣሁት ብሏል ብለህ የራሱ የሆነ ፈቃድ እንዳለው ይሄ ኦንቶሎጂ ላይ የሚሄድ ስለሆነ አንተ ኢማናንት ትሪኒቲ የሚባለው እንዴት ነው የምታየው? ስለ አንድ ሲንግል ዲቫይን ዊል ነው ወይስ የምታምነው እርስ በእርስ የማይጋጩ ግን አብም የራሱ የሆነ ወልድም የራሱ የሆነ መንፈስ ቅዱስም የራሱ የሆነ ዊል አለ ብለህ ነው የምታምነው? እንደው ግልጽ እንድታረግ ፈልጌ ነው። አይ የማይጋጭ ዊል ምናምን አይደለም። እኔ ኦፍ ኮርስ ለፈቃድ ሰጥቼ ነው ማብራራው፣ ለፈቃድ ነው የምሰጠው። ግን የኔም ጥያቄ ስለሆነ ማለት ነው አንድ ነጠላ ፍቃድ ነው ያለው ወይስ የተለያዩ ፍቃዶች ሆኖ ያ ፍቃድ ግን እርስ በርስ ሰሚት የሚደራረግ ማይጋጭ ነው ወይስ አንድ የመለኮት ነጠላ ፍቃድ ነው ያለው ወይስ የተለያዩ ፍቃዶች ሆኖ ግን ማይጋጩ አንዱ ለአንዱ ሰሚሲቭ የሆነ ፍቃድ ነው ያለው? እስቲ የኔም ጥያቄ ስለሆነ ማለት ነው። ኦኬ አይ እንደዛ አይደለም። አሁን ባስቀምጥከው መንገድ አይደለም። ለምሳሌ ነጠላ ፍቃድ የሚለውም ቋንቋው ትክክል አይደለም፣ ነጠላ የሚለው ትክክል አይደለም። እሺ አንድ ያንተ አንከላለጽ ነው። አይ ሪስፔክት ዳት። 3 የተለያየ ፍቃዶች ኖሮ ደግሞ በቃ እርስ በርስ ሃርሞናይዝ ነው ምናምን የሚለው እንትን አለ፣ ሶሻል ትሪኒቲ ሞዴል አለ። እሱን አንዳንዴ በሱ መንገድ ኤክስፕሌን የሚያደርጉ እንትኖች አሉ፣ ስኮላሮች አሉ። አይደለውም እኔ እዛ ውስጥ የለውም። እኔ የምለው ነው። ኦኬ እኔ ከአባቶች ጋር የተጣላ ትምህርት አይደለም። እኔ የምለው አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብና የወልድ የመንፈስ ቅዱስ ፍቃድ አንድና ያልተለያየ ነው። 3 ፍቃድ ካሉ ደግሞ ሁልጊዜ እንደምለው ማለት ነው 3 ፍቃድ። አሁን ፒን ያደረኩትን ቪዲዮ ዩት ሲስ አንተ ቤት ነው ይሄ ነገር የተጀመረው። ዴይ 1 የመጀመሪያው ቀን የተናገርኩት ፒን አድርጌዋለሁ እኔ ቤት ማለት ነው። 3 ፍቃድ ሲል ልደተ ቃል አኬ ነው እንደዛ የሚለው አይ ቲንክ 3 ፍቃድ 3 ፍቃድ አንዴ በጌታ ሰላም ብቻዬን እያወራሁ አላገኝ እንትን አለኝ። ምን አረግነ ሲስ የሆነ ስልክ ገባብኝና ዘረገፋችሁ። ይቅርታ ይፋዬ። አይ አንተ መሀል ላይ እንደዚህ ሪፍሬሽ የምታደርገው ነገር አለ፣ እላያችን ላይ ፎርማት የምታደርገው ነገር አለ ስልክህን። አይደለም ይፋዬ፣ ይቅርታችሁ። ቀጥል። እሺ ሶ እኔ እዛ ላይ ቪዲዮ አዲስ ነገር አይደለም የምናገረው። አሁን ሄኖክም አንተም ለጠየቃችሁኝ
አሁን ቤቴ ገብታችሁ ቪዲዮ አለ፣ የመጨረሻው ቪዲዮ ማለት ነው። የመጀመሪያው ቪዲዮ ብታዩት እሷ ዳይዋን የተደረገ ነች ነው። እዛ ላይ የተከፈለ ፍቃድ ነው ሲለኝ አይደለም የተከፈለ ፍቃድ ነው። እሺ 3 ፍቃድ ነው ሲለኝ 3 አትበል፣ 3 አልልም። 3 አንድ የሆነ ያልተለያየ ፍቃድ ነው። 3 ያልሆነ አንድ 3 ያልተለያየና አንድ ፍቃድ ማለት ምን ማለት ነው ብሎ ይጠይቀኛል። ልደተ ቃል እንደዛ ማለት አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ነው ማለት ነው ብዬ መልስለታለሁ። አሁን እዚህ አይደለም የምነግረው። ቪዲዮ ካላችሁ ሁለተኛ ስልክ ካላችሁ እኔ ጋር ግቡና የመጀመሪያውን ቪዲዮ ክፈቷት። ዴይ ዋን የተናገርኩት እሱ ነው፣ ከቀን 1 ጀምሮ ማለት ነው። እንደዚህ አሁን ያልኩትን ቃል በቃል ነው እዛ ጋር የምናገረው፣ ቃል በቃል ወደፊትም ወደኋላ ሳላርግ ማለት ነው። ስለዚህ 3 የሆኑ የተለያዩ ፍቃዶች ኖሮ በስምምነት ምናምን ተነጋግረው ምናምን እንዲላረግ ነው ምን ታስባለህ ተባብለው አይደለም፣ እንደዛ አይደለም። እንኳን እኔ ሶሻል ትሪኒቲም እንደዛ አይደለም ቢያምነው፣ እኔ እንደዛ አይደለም ማምነው። አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው። አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል። ይህን ነው የሚለው ሲስ ስለዚህ አንድ ነጠላ ፍቃድ ሳይሆን አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል ነው የምትለው አንተ? ይሄ አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል። ይሄ የአብ ወልድ መንፈስ ቅዱስ ፍቃድ አንድና ያልተለያየ። ግን አሁን የአብ ፍቃድ ከወልድ ፍቃድ ይለያያል። ሼፋ አብ ከወልድ የተለየ ፍቃድ አለው? ይለያል ስትል ምን እያልክ ነው? ይለያል ስትል አብ ፍቃድ አለው ወልድ ፍቃድ አለው እያልክ ከሆነ በዛ ሴንስ ከሆነ ይለያል የምትለው ትክክል ነው። አብ ፍቃድ አለው ወልድ ፍቃድ አለው። ግን ይለያል ብለህ ደግሞ አትቆምም። ያልተለያየ የተለየ ፍቃድ ለምሳሌ አብ ከወልድ የተለየ ፍቃድ አለው። አብ ከወልድ የተለየ ፍቃድ እኮ የተለየ ስትል ምን እያልክ ነው? የተለየ ስል ለምሳሌ አሁን እኔ የተለየ የሚል ስቴትመንቶችን እንጠቀማለሁ። አሁን ውይይቶች ላይ የተለየ ስል አሁን እኔ ምን እያልኩ መሰለ? የተለየ ስል ፈቃዴን ለማድረግ አይደለም የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። ይሄን የሚለው ኢየሱስ ነው ዮሐንስ 6:38 ላይ ፈቃዴን ለማድረግ አይደለም የወረድኩት፣ እሺ የአብን ፍቃድ ለማድረግ ነው አለ። አሁን የኔና የአብ የሚለው ፍቃድ አለ ኢየሱስ፣ የኔ የአብ። አሁን እዚህ ጋር ፈቃዴን የሚለው የማ ፍቃድ ነው? የአብ ነው? ነው አይደለም፣ የራሱን ፍቃድ ነው። የላከኝን ፍቃድ የሚለውስ የራሱን ፍቃድ ነው? አይደለም፣ የአብን ፍቃድ ነው። አሁን የተለየ የምትለው ይሄንን ለመለየት ከሆነ የአብና የሱን ፍቃድ የኔና ያንተ የሚለውን ይሄን ሁለቱን ፍቃድ ለመለየት ከሆነ የተለየ የሚጠቀመው እኔ እንደምጠቀመው ማለት ነው። ለዛ ነው የምጠቀመው። ግን ደግሞ እንደዚህ ካልክ በኋላ ማሰሪያ መጠቀም አለብህ። ኦኬ፣ ሚስሊድ እንዳያደርግ ሰዎችን። ምን አይነት ማሰሪያ? ይሄ የአብና የወልድ ፍቃድ ያልተለያየ አንድ ፍቃድ ነው ማለትም አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን አብ ይፈቅዳል ማለት ነው። እንደዛ ብለህ ማሰሪያ ማስቀመጥ አለበት። በምሳሌ እናንሳው። ለምሳሌ አንድ ራንደም ምሳሌዎች እናምጥ። አይ ቲንክ አብና ወልድ ላይ ነገሩ የተነሳው በኦንሊ ጂሰሶች ስለሆነ ብዙ ጊዜ አብና ወልድ ላይ ነው ይህንን ቶፒክ የሚሽከረከረው ማለት ነው። አብና ወልድ እያልን ነው የምናወራው። ለምን መንፈስ ቅዱስን ለምሳሌ የመንፈስ ቅዱስን ፍቃድ ለምሳሌ አንደኛ ቆሮንቶስ 12:11 ላይ እንዲህ የሚል ቃል ታገኛለህ። ይህንን ሁሉ ይላል፣ ስለ ጸጋ ስጦታ ነው የሚያብራራው። ይህንን ሁሉ ይልና ያ አንዱ መንፈስ ይላል፣ መንፈስ ቅዱስን ነው። ያ አንዱ መንፈስ እንደሚፈቅድ ይልና ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። አሁን እዚህ ጋር ያ አንዱ መንፈስ እንደሚፈቅድ የተባለው ማን ነው? አብ ነው? አይደለም። ወልድ ነው? ኖ አይደለም። ማን ነው? መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ፍቃድ አለው፣ ይፈቅዳል ማለት ነው። ኦኬ፣ መንፈስ ቅዱስ ምን አለው? ፍቃድ አለው፣ ይፈቅዳል። ግን የመንፈስ ቅዱስ ፍቃድ ከአብና ከወልድ ፍቃድ ከአብና ከወልድ ፍቃድ ጋር የተለያየ ፍቃድ አይደለም፣ አንድ ፍቃድ ነው። ምን ማለት ነው? መንፈስ ቅዱስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ሲያደርግ መንፈስ ቅዱስ ሲፈቅድ አብም ፈቅዷል፣ ወልድም ፈቅዷል። ምክንያቱም መንፈስ ቅዱስ የሚፈቅደውን ነው አብና ወልድ የሚፈቅዱት፣ አብና ወልድ የሚፈቅዱትን ነው መንፈስ ቅዱስ የሚፈቅደው። አሁን በሌላ ክፍል ስትሄድ የጸጋ ስጦታን አብ እንደሚሰጥ ሁሉ ይናገራል መጽሐፍ ቅዱስ ላይ። ኦኬ፣ መንፈስ ቅዱስም ይፈቅዳል፣ አብም ይፈቅዳል፣ ወልድም ይፈቅዳል። አየህ። ስለዚህ አሁን ኢየሱስ የሆነ በሽተኛ ለምሳሌ ራንደም አንድ ኢየሱስ ለምሳሌ ያቺ ብቸኛ ልጅ ያላት ታውቃለህ፣ ልትቀብር እየሄደች ያለችው ሴትዮ
አገኛትና አይዞሽ አታልቅሽ ምናምን ብሎ ልጁን አስነሳላት አይደል? አስነሳና ሰጣት። አንድ ልጅ ነበር የነበራት። ማን ነው ይሄንን ያደረገው? ወልድ ከመንፈስ ቅዱስ የተለየ ፍቃድ የለውም ማለት ነው። አሁን ከወልድ የተለየ የወልድ ካብ የተለየ ማለት ምን ማለት እንደሆነ እኮ አስረዳው። እሱ ያልሆነ የአብ ፍቃድ የሚለው ስቴትመንት ኢየሱስ ፍቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አሉ። እሺ ያንተ ጓደኞች ይህንን ስጠይቃቸው ፈቃዴ ማለት ምን ማለት ነው ስላቸው የአብ ፍቃድ ነው አሉኝ። አይደለም፣ የአብ ፍቃድ ከሆነ ኢየሱስ አብ ነው ማለት ነው። የኦንሊቸስ ትምህርት ነው። ፈቃዴ የሚለው የራሱን ፍቃድ ነው። የላከኝን ፍቃድ የሚለው ደግሞ የአብን ፍቃድ ነው። እዚህ ጋር ስንት ፍቃድ እናያለን? ሁለት። ምን አይነት ፍቃድ? ያንተና የኔ የሚለው ፍቃድ፣ ሁለት ፍቃድ እናያለን። ኦኬ ሶ የተለያየ የአብ ያልሆነ የወልድ የወልድ ያልሆነ የአብ የሚለው ይሄንን ነው። እዚህ ጋር ሁለት ፍቃድ አለ። ኢየሱስ የኔና ያንተ የሚለው ነው። እንደዛ ብለህም ደግሞ ካቆምክም ራሱ ስተት ነው። እዛ ጋር እንደሱ ብለህ ማቆም የለብህም። ለምን ካልክ አብ የሚፈቅደውን ወልድ ስለሚፈቅድ፣ ወልድ የሚፈቅደውን አብ ስለሚፈቅድ ያልተለያየ አንድ ፍቃድ ነው ብለህ ማሰሪያ ማስቀመጥ አለብህ። አሁን የተለየ ያልኩ ምገልጠው እሱን ነው። አሁን ያልኩን ነው የኔና ያንተ የሚለውን ፍቃድ ማለት ነው። ይሄ እኮ ግልጽ ነው። ሲስ ሙሌ መጥቷል። አስገባው ፕሊዝ። ሙሌ መጥቷል። አስገባ። እሱን ነው የምጠብቀው። መተኛት ነበረብኝ። አሁን መተኛ ሰዓት ወይ አሁን አንተ እያልክ ያለኸው አብ የራሱ የሆነ ፍቃድ አለው፣ የወልድ የመንፈስ ቅዱስ ያልሆነ፣ ወልድ የራሱ ፍቃድ አለው፣ የአብ የመንፈስ ቅዱስ ያልሆነ፣ መንፈስ ቅዱስ የራሱ የሆነ ፍቃድ አለው፣ የአብና የወልድ ያልሆነ፣ የተለየ ግን ያልተለያየ አይደለም። ማሰሪያ ያልተለያየ ነው አይደለም። ስቴትመንቱን ያልተለያየ የሚለውን መጠቀምሽ ጥሩ ነው። ግን ለምሳሌ አሁን ምን ተረዳሽን? ያልሆነ ስል ምንድን ነው አልኩኝ። ያልሆነ የአብ ያልሆነ የወልድ የወልድ ያልሆነ የአብ ምለው ምን ለማለት ነው ብዬ ተናገርኩ። ያልሆነ አሁን እስኪ ያልሆነ እያልክ ከዛ ደግሞ እንዴት ነው አንድ የምታደርጋቸው? ኦልሬዲ እኮ ያልሆነ ብለህ መጀመሪያ ላይ ተነስተሃለኝና እንዴት ነው ደግሞ አንድ የምታደርጋቸው? እሺ ቀላል በጣም ለክርስቲያን ሲል የሆነ ጥያቄ ልጠይቅሽ። አንቺ አብ አምላክ ነው? አይ ገጠየቁ መልስ ምን አትጠይቀኝ። መልሻ ቀላል ጥያቄ። ክርስቲያን አይደለሽ እንዴ? ይሄንማ መመለስ አለብሽ። አብ አምላክ ነው? አምላክ ነው። ግን ጥያቄው ለእንትን ወልድስ አምላክ ነው? አዎ አምላክ ነው። መንፈስ ቅዱስስ አምላክ ነው? አዎ አምላክ እንደ ኤፋም ሆነ ነው። አዎ አምላክ ነው። ግን አሁን የጠየቅኩ ላይ አተኮር። እሺ ቆይ ስንት አምላክ ነው? አንድ አምላክ። ኦኬ ኢየሱስ አብ ነው? እንዴ ኤፋ የኔን ጥያቄ ልትመልስ ነው ወይስ? መልሽ ጨርሻለሁ። ይሄን ብቻ መልሽ። ኢየሱስ አብ ነው? ኖ ራስ መልስ መጀመሪያ። እሺ ችግር ውስጥ ልከትሽ መስሎሽ ነው? እሺ ታይ እሺ ልመልስልሽ ነው። አንቺ ጋር ሲሆን አብ ኢየሱስ ወልድ አብ አይደለም፣ አብ መንፈስ ቅዱስ አይደለም። እንደዛ ትይና ዲስቲንክት ፐርሰንስ እንዳሉ ታምኛለሽ። ሶስቱም ዲስቲንክት የሆኑት ፐርሰንስ ደግሞ አምላክ ተብለው እንደሚጠሩ ታምኛለሽ። እነሱ ሶስቱ አካላት ደግሞ አንድ አምላክ እንደሆኑ ታምኛለሽ። ኦፍ ኮርስ አንድ አምላክ ነው የምንለው ምክንያቱም ባህሪ ስለማይከፈል ያ አንዱ ባህሪ በሶስቱ አካላት ውስጥ ስላለ ወይም ሶስቱ አካላት ፉሊ ሼር ስለሚያደርጉት እንደዛ ነው የምንለው። አንድ አምላክ ብለን እንጠራለን። እንደሱ ብለሽ እየተነተንሽ እኔን ደግሞ አይ እዛ ጋር ደግሞ ሶስት ፍቃድ ብለህ አንድ ልታረገው አትችልም የምትይኝ የሚያስቅ ትንታኔ ስለሆነ ማለት ነው። አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ነው ሶስት የሚለው ቃል። ይሄ ግን የአብ የወልድ መንፈስ ቅዱስ ፍቃድ ያልተለያየ አንድ ነው ማለት አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው መንፈስ ቅዱስ የሚፈቅደው ነው። ቀላል ነው አይ ቲንክ። እሺ ሙሌ ወደ አምላክ ነው ስንል ለኤሰንስ ሰተን ነው አይደል? አብ አምላክ ነው፣ ወልድ አምላክ ነው፣ ማን ይገባ? ቆይ አምላክ ነው ስንል አንድ ቆይ ሙሌ ጋር ቆይ ያ አቤላ አንብብልኝ። ከሙሌ ጋር ማክሲመስ ዘ ኮንፌሰር ሪጀክት ያደረገውንና ሄሬቲካል ነው ብሎ ቸርች ፋዘርስ እና ጉባኤ አንድ ቸርች ፋዘርስ ወይም አንድ ጉባኤ ነው ያልኩ። ከአንድ ቸርች ፋዘርስ ወይም አንድ ጉባኤ አምጣን። ለአካል መስጠት ቃል በቃል እንደዚህ ነው የምታመጣልኝ። ለአካል መስጠት
ኦኬ ሶስት ትራይቲዝም ነው ሶስት አማልክት ማምለክ ነው ያለ አንድ ሰው ነው አምጣልኝ ያልኩ ከቸርች ፋዘር ሄሬሲ ነው የሚለው እሱ ትራይቲዝም ማለት ፍቅና ነው ይላል ቸርች ፋዘር ከቸርች ፋዘር ትራይቲዝም ነው ተብሏል አላልክም እንዴ እኮ ሄሬሲ ነው የሚለው ዳት ትራይቲዝም እኮ ከዛ የሚለይ ነገር የለም ምናልባት የሚታከውነ ሰርድ ካውንስል ኦፍ ኮንስታንቲኖፕል የሞኖቴላይቶችን እና የዲዮቴላይቶችን ኮንትሮቨርሲ እሱ ላይ የተነሳው ስለ ስላሴ ነው አይደለም ስለ ዊል ነው ስለ ፍቃድ ስለ ዊል የሚነሳው ከፈተው አቤል አትዝጋው ስለማን ነው አንብብ አቤል ቶፒኩስ ራሱ ስለ ኢየሱስ እንጂ ስለ ስላሴ ነበር እንዴ አረ እያወራን ያለ ነው ስለ ዊል አይደል ስለ እና የኢየሱስን ዊል ነው ዲስከስ ታርግ ና ቆይ ከፈተው አቤል ዛሬ እሺ አንብብ ጉባኤም ላላችሁ ሶስተኛ ቁጥር ቆይ እናያለን ከፈተው አቤልና አስነብበን እሱ ሊያስነብብ የፈለገውን እናንብብና ከዛ እንተነትነዋለን ማለት ነው እሱ በትርጉም ጨርሶ ያልተነሳበት ጉባኤ ነው ሐሳብ ነው ይዘው የመጣው እሺ ስላሴ እኮ አይደለም የኛ ውይይታችን ክርስቶሎጂ ነገረ ክርስቶስ ይከፈት ስለ ስላሴ እንደሚያወራ እናያለን እሺ ማን ነው ንገራቸው አቤላ ማን ነው በስንተኛው ክፍለ ዘመን የነበረ ነው ቸርች ፋዘርስ ነው ወይ ንገራቸው የማንን ማስረጃ ነው ይዘው የመጣው ንገራቸው ማን ነው ካልክ ሶስተኛ ቁስጥንጥንያ ጉባኤን ታውቃለህ ሰርድ ካውንስል ሙሌ ሐሳብህን ቀጥል አንተ ሰጥቻለሁ አሁን አስተዋውቅና የማንን ዶክመንት እንደምታሳየን ከዛ በኋላ ትነግረናል የማንን ካልክ የሴንት ማክሲመስ ዘ ኮንፌሰር ነው ሰርድ ካውንስል ኦፍ ኮንስታንቲኖፕል ላይ ሞኖቴላይቶችን ኦፖዝ ያደረገበት ነው እና ዊልን ለክርስቶስ የሚሰጡ ማለት ዊልን ለፐርሰን የሚሰጡት ክርስቶስን 2% ያንተን ትንታኔ አይደለም ፈልገው አሁን ይነበብ ኤፋ ፕሊዝ አንዴ ይጨርስና ማለት ነው ከዛ በኋላ ስለ ኢየሱስ አካል ያነሳ አቤል ይጨርስ ትላለህ ስላሴ አካል ያወራን ስለ ሞኖቴላይትና ዲዮቴላይትን ኤፍሬም ምንድነው እስቲ ስለ ስላሴ ቆይ ሆልድ ኦን ሰከንድ አሁን እዚህ ጉባኤ ላይ ኦኬ ይሄ አሁን ኦፖዝ ለማድረግ ያመጣበት ነው አለ አይደል እሱን ተቃውሞ ነው አሁን የስላሴ አካልን እንደሆነ ዲስከስ ያደርጋ ያለው ለስላሴ አካላት ኦኬ ፍቃድን ለስላሴ አካል መስጠት ትራይቲዝም ነው ብሏል ብለህ ለዛ ነው ማስረጃ ያመጣው አሁን ይነበብ እያነበብ ተርጉምልን እንደ አቤል ለአካል ሰጠ ለኔቸር እኮ ነው የሚሰጠው ዊልን ለአካል እኔ አሁን ለአካል ሰጠ ኖ ክርክራችን ለአካል ተሰጠ ለኔቸር ሰጠ አይደለም አንተ ያልከው ቃል በቃል ምንድነው በስላሴ ውስጥ ፍቃድን ለአካል መስጠት ትራይቲዝም ነው ብለዋል ቸርች ፋዘሮች ብለዋል አሁን ቁጭ ያልነው ቸርች ፋዘር አንድ ቸርች ፋዘር በስላሴ ውስጥ ያንብብልሽ ቆይ አምጥቶ ክርስቶሎጂ እንትን ሊያነብ ነው ስሙ ተከታተሉ ሁላችሁም ልብ በሉ የሚነበበውን ነገር ክፈተው አቤል ተግባብታችኋል ግን መጀመሪያ ቆይ ስላሴ አካል ነው የምናወራው እሱ ያመጣው ማስረጃ ይታይለት እኮ አረ ፕሊዝ ኤፍሬም ስለ ስላሴ እኮ አይደለም እያወራን ያለ ነው ስለ ክርስቶስ ስለ ስላሴ አይደለም እያወራን ያለ ነው ትላለህ እንዴ እና ስለምንድን ነው የምናወራው ኤፋ እንዲ ነው ዊል እያወራን ያለ ነው ዊልን የምናወራው አሁን ነገር ክርስቶስ ላይ መተን አይደለም ስለ ስግው ቃል ኢየሱስ ክርስቶስ ዊል አይደለም እያወራን ያለ ነው አሁን እያወራን ያለ ነው ስለ ስላሴ ዊልን ለኔቸር ነው ለፈቃድ ነው የሚሰጠው ይሄን ኦኬ በስላሴ ነው አይደል የምትለኝ በስላሴ አሁን የምታመጣው ማስረጃ ምን መሰለ በምታመጣው ማስረጃ በስላሴ አካላት ዘንድ ኦኬ ፈቃድን ለአካል መስጠት ትራይቲዝም ነው ያለ የቸርች ፋዘርስ ልታሳየን ነው አሁን ኦኬ ያን ዶክመንት ነው ማይንድ የምፈልገው አሁን ዶክመንቱን ክፈትና አንብብልን በስላሴ አካላት ዘንድ ኦኬ ለአካል መስጠት ዊልን ትራይቲዝም ነው ያለውን የቸርች ፋዘር ልናየው ነው አሁን እኮ ኤግዛክትሊ እንደዚህ አይነት የሙሌ ማለት ነው ዊልን ለአካል መስጠት ሄረሲ ነው ብለዋል ስለዚህ አንተ ለአካል ነው የምትሰጠው ነው ፖይንቱ ለየትኛው አካል ለስላሴ አካል ነው ያለው አካል ያው ከስላሴ አካል አንድ አይደል እንደ ወልድ ጉባኤው ክርስቶስ አረባክህ አሁን ነገሩን አጠፍከውና ስላሴ ጭራሽ ያልተነሳበት ጉባኤ ላይ ክርክርም ያልተነሳበት ላይ
ስላሴን ዲፌንድ ለማድረግም ሪስፖንድ ባላረግበት ሁኔታ ኦኬ ነገረ ክርስቶስ ላይ የተወያዩበትን አምጥተህ ስላሴ አካል ላይ ገጥመህ ኦፍ ኮርስ ለስላሴ አካል ሄል ነው ማን እዚህ ህፃን ልጅ አለ እንዴ አንተ አፍንጫው ላይ ንፍጥ የደረቀ የስላሴ አካል ያለው የስላሴ አካል ላይ ስለ ኔቸር አይደል እንዴ እያወራን ያለነው? የስላሴ አካልን ነው እያወራን ያለነው። ስለ ስላሴ አካል ነው እያወራን። እሱን አታምንም እንዴ? የስላሴ አካል እኮ ነው ወልድ ኢየሱስ ክርስቶስ። ቆይ ምን አይነት ፋላሲ ነው የምትሰራው ኤፍሬም? ተው አንተ ለክርስቶስ ጋር ስትመጣ ተው ሚታርጋ ዝም ብለህ ሳታውቅ አታውራ። ኢየሱስ ክርስቶስ ሚዩት አርባክ አንተ ራስህ ዝም ብለህ ነው እያወራኸው። አንተ ራስህ ድምፅን ከፍ ስላደረክ ነው እንዴ? የማታውቀው ነገር ጭራሽ ሰምተው የማታውቀው ነገር ነው እያመጡልህ ያሉት። ስለዚህ አርፈህ ተማር። ዝም ብለህ ፋላሲ አትስራ። አሁን አስታውከህ ስትጨርስ ያው ተጠየቀ። ታዲያ ይክፈቱት። አሁን አፍን ጠረግና ሚታርግ ተጠየቅ። መጀመሪያ እየመጣልህ ያለው ማስረጃ እናንተ አንተ መማር ነው ያለብን። ሳስተምር ውጣ አንተ አንዴ አዳምጥ እስኪ። ትልቅ ሰው አይደለ እንዴ? አዳምጥ አንዴ። ሲሳይ ታስወርደዋለህ። የለም እንዴ? ቆይ አንዴ ለምንድን ነው ያስወርደኝ? አያስወርደኝም እሱ ግን አንዴ ተረጋጋ። ሲሳይ ታስወርደዋለህ ወይስ እኔ ልውጣ? አላወራም ካንተ ጋር ማንም ዱርዬ ጋር ማውራ ሰው። እሺ ዝም አልክ። ያው ቀጥል አቤላ። ካንተ ጋር ላወራ አልመጣሁም። አላቅም አላወራም ካንተ ጋር። አሁን በዚህ ሞቲቭ ማውራቱ አስፈላጊ ባይሆንም አሁን ኤፋ ማለት ነው ዊልን ለአካል ነው አይደል የምትሰጠው? ኦኬ አሁን ስላሴ ላይ ነው የምናወራው። ስለ ስላሴ ነው እያወራን ያለ ነው። ስለ ስላሴ አካላት ነው የምናወራው። ኢየሱስ ክርስቶስ ብለህ አትገልብጥ። ስለ አካል ስናወራ ረቂቅ መንፈሳዊ እኔ ማለት የሚችል እኔነት ያለው እውቀት፣ ስሜት፣ ፍቃድ ያለው አካል ነው የምናወራው። በስላሴ ውስጥ ስናወራ ማለት ነው የምናወራው። አሁን ነገረ ክርስቶስ ላይ ስለ ክርስቶስ ባህሪ ስለ ክርስቶስ ፍቃድም ስታወራ ዘሴም እኮ ነው። ዲፈረንስ አላቸው። እኔ ባይዘይ አይደለም ምንም ይገናኝ። ቆይ ያለው ምንድን ነው ያለው? ማተር የሚያደርገው እኔና እሱ የተስማማንበት ነገር ነው ማተር የሚያደርገው። ቆይ ማተር የሚያደርገው እኔና እሱ የተስማማንበት ነገር ነው ማተር የሚያደርገው። ምንድን ነው ማተር የሚያደርገው? እኔና እሱ የተስማማንበት ነገር ሙሌ ምንድን ነው ያለው? ኦኬ ለስላሴ አካላት ኦኬ በስላሴ አካላት ፍቃድን ለአካል መስጠት ትራይቲዝም ነው ብለዋል የቸርች አባቶች አለ። ይህን ልታሳዩ ትችላላችሁ ወይስ አሁን እንቀልድ? ሌላ ተጨማሪ ሰዓት ይህን ማሳየት ትችላላችሁ? አሁን ደግሞ እኔ ላውራ። እሺ አውራ። አሁን እኔ የምፈልገው ማለት ነው ኤፍሬም አሁን ኤክስፕሌን እንድታደርግ የምፈልገው ደቂቃ ይሰጥህና ክርስቶሎጂ ላይ ፍቃድ ሲነገርና ስላሴ ላይ ፍቃድ ሲነገር ይለያያል ነው። አሁን ከታችም እየጻፋችሁ ነው ልጆች፣ አንዳንድ ሰዎች ማለት ነው። እስቲ ኤክስፕሌን አድርጉልኝ። ማለት እኔ አሁን ፖዚቲቭ ሆኜ ልጠይቅና ክርስቶሎጂ ላይና ስላሴ ላይ ፍቃድ ሲብራራ ይለያያል ነው ፖይንታችሁ። እስቲ ከተለያየ ኤክስፕሌን አድርግልኝ። እንዴት ነው የሚለያየው? አይንና ሂውማን ዊል ነው ያለው አይደለ እንዴ? ኢየሱስ ነገረ ክርስቶስ ላይ ስንመጣ ኦኬ ቃል ስጋ ከሆነ በኋላ ከድንግል ማርያም ከተወለደ በኋላ ሁለት ፍቃድ አለ። እሱ ሌላ ሜን ፖይንቱ ምንድነው? ፍቃድ ኖ አንመጣም። አሁን ነገረ ክርስቶስ ላይ አይደለም ውይይታችን። ነገረ ክርስቶስ ላይ ሳይሆን ስላሴ ላይ ነው። የስላሴ አካላት ላይ ነው። የስላሴ አካል ነው እኮ ወልድ ኢየሱስ ክርስቶስ ኦፍ ኮርስ ወልድ ነው። ቅድመ ዓለም በመለኮቱ ከመንፈስ ቅዱስ ጋር ትክክል የነበረ ያለ የሚኖረው አምላክ ነው። ድህረ ዓለም ከድንግል ማርያም ተወልዶ ስጋን ገንዘቡ ያደረገው የስላሴ አንዱ አካል መሆኑን ለማን ነው የምታስረዳው? የስላሴ አንዱ አካል ነው። አሁን እኛ ውይይታችን ግን በስላሴ አካላት ዘንድ ያ ማለት ምን ማለት ነው? ኦኬ ቅድመ ዓለም ኢየሱስ አንድ ዊል ነው ያለው፣ ሁለት ዊል አይደለም። ኢየሱስ ቅድመ ዓለም ስንት ዊል አለው? አንድ ዊል አለው፣ ሁለት ዊል አይደለም። ኢየሱስ ሁለት ዊል አለው የምንለው ሰውነትን ገንዘቡ ካረገ በኋላ ነው፣ ድህረ ዓለም ነው። ስለዚህ አሁን ያንን ቶፒክ ሆልድ እናድርገው። ኦኬ አሁን ሆልድ እናድርገውና ቅድመ ዓለም ስላለው ስለ አብ ወልድ መንፈስ ቅዱስ ያ ዲስቲንክት የሆነው ፐርሰንስ ነው ነው። አቤት ይሄኛውን ነገር ማለት ነው እኔ እንድታጠራላቸው ነው። አሁን ከታች የሚጽፉትን ሰዎች እየተመለከትኩኝ ነውና አዶን ነው አንተም ፎሎ የሚያደርጉ ሰዎች ሊሆኑ ይችላሉ። ግን ምን እያሉ ነው? ስላሴ ላይና ነገር ክርስቶስ ላይ ፍቃድ ኤክስፕሌን ሲደረግ ይለያያል እያሉ ነው። ባይዘ
እሱን ነገር አንተም ትቀበላለህ ማለት ፍቃድ የሚለውን ኤክስፕላኔሽን ሲጀመር ለምን ትቀበላለህ? ምን ታሳጣቸው? ትክክል ናቸው። ኢየሱስ ስንት ፍቃድ ነው ያለው? ሁለት አይደለም እንዴ ያለው? አንድ ፍቃድ ነው ያለው። ዲቫይን እና ሂውማን ዊል አለው አይደል እንዴ? አረ ፖይንቴን ቆይ ስማኛ እንዴ ፍቃድ ናቸው እነሱ ሲብራራ። አንተ ራሱ እኮ ስታብራራ እኮ ለይተህ ነው የምታበው። ሁለት ፍቃድ እያልክ አይደል የምታወራው? ስለ ኢየሱስ ስለ ስሙ ቃል ካወራ እሱ ጋር አይደለም ፖይንቴን። ፍቃድ የሚለውን ኤክስፕሌን ስታደርግ አሁን ቅድም ፍቃድ ምን ማለት ነው የሚለውን ኤክስፕሌን ስታደርግ ለምንድን ነው ኤፋ ፕሊስ እኔ ብሬክ ዳውን ሲደረግ አቤል ብሬክ ዳውን ሲደረግ ቅድም አንተ ራስህ ለይተዋል እኮ። ለምሳሌ ለመለኮት ፍቃድ ተገዛ የምትለው በስላሴ አካላት ዘንድ ድህረ ዓለም ሳይሆን ቅድመ ዓለም መገዛዛት የሚባል ፍቃድ አለ እንዴ? መገዛዛት የሚባል ፍቃድ የለም። እንግዲህ ቃሉን ልንገርህ እኔ ዛሬ ማለት ነው የለም መገዛዛት የሚባል። ለምሳሌ ቅድመ ዓለም ያ ፍቃድ ለወልድ ፍቃድ፣ የወልድ ፍቃድ ለመንፈስ ቅዱስ ፍቃድ መገዛት የሚባል ነገር አለ እንዴ? አይደለም። አንድ ፍቃድ ያለ አይደል የምንለው እሱን አይደል? ያልተለያየ አንድ ፍቃድ የምንለው መገዛዛት የሚባል አራት ፍቃድ ልታደርገው እኮ ነው። የስላሴ ነው ፍቃድ ኤክስፕሌንስ አድርግ ክርስቶሎጂ ላይ እና ትሪኒቲ ላይ ኤክስፕሌንስ አድርግ። ይሄ ፍቃድ ይለያል፣ ከዛ በኋላ ደግሞ ይሄ ፍቃድ ሌላ ነው የሚለውን ነገር ኤክስፕሌን ካደረግ አራት ፍቃድ እያደረክ እኮ ነው ስላሴ። ኦኬ አንተ አራትም ይሁን ስምንትም ይሁን እሱ ያንተ ትምህርት ነው። የኤፍሬም ትምህርት በስላሴ ፍቃድ በስላሴ ውስጥ እኔ ላውራ እሱ ያንተ ትምህርት ከሆነ ትምህርት አይደለማ ኤፍሬም ፕሊዝ። አራትም አምስት ታዲያ እኔ ላይ ለምን ትለጥፋለህ እንዴ? እኮ አንተ ያልከው ነው እኔ ባል ነው አሁን ምንድን ነው ያልኩት እኔ ምንድን ቆይ ይኸውላችሁ አሁን ለአቤል ይኸውላችሁ ለአቤል ይኸውልህ አብ ፍቃድ አለው ወልድ ፍቃድ አለው መንፈስ ቅዱስ ፍቃድ አለው ሚለውን አውርተ ድህረ ዓለም የምታወራ ከሆነ ደግሞ ኢየሱስ ሁለት ፍቃድ አለው ማለቴ የስላሴ ፍቃድ ለሱ አራት ሆነ ማለት ነው። እንደዛም ሆነ ትክክል አይደለም እንዴ? አብ ፍቃድ አለው ወልድ ፍቃድ አለው መንፈስ ቅዱስ ፍቃድ አለው። ድህረ ዓለም ግን ከድንግል ማርያም ከተወለደ በኋላ ቃል ስጋ ከሆነ በኋላ የሰውነትና የመለኮት ፍቃድ አለው ማለት ትክክል አይደለም? አይደለም ሲሳይ እንዴ አንድ ሐሳብ ጨርስና ኤፍሬም ከዛ እኛም ሐሳብ እንጨርስ። ስር ፕሬዘንት እያደረግህ ነው አንተ ራስህ አራት ሆነ ፍቃድ ትላለህ እንዴ? እሺ አንዴ ልትጠውሽ ያ በቃ ፍቃድን ለፐርሰን ነው የምትሰጠው አይደል ኤፍሬም? ፍቃድን ለፐርሰን ከሰጠ የአብ የወልድ የመንፈስ ቅዱስ ፍቃድ አሁን ፍቃድ የሚለው ዴፊኒሽኑ ጋር ነው ፖይንቲ። እሺ ፍቃድ የሚለው ዴፊኒሽኑ ጋር ኤክስፕሌን ስታደርግ ይለያል ወይ ማለት ፍቃድ ዴፊኒሽኑ እንዴት ይለያል? ፍቃድ ነው ዴፊኒሽኑ ሊለይ አይችልም። እኔ ለምንድን ነው ረጋ ብለህ ብትሰማኝ እኮ ከቅድሙ እሱን ነበር እያልኩ ያለሁት። እዛች ያሉት ሰዎች እሱ ነው እያሉ ያሉት ከዛ ልክ ናቸው እያልክ ነው መልሰህ ደግሞ እነሱ ኤክስፕሌን እነሱ ትክክል ያለንበርባል ያሉት እውነታቸው ነው። ትክክል የሚሆኑት በምን መሰለ ቅድመ ዓለም ስታብራራና ፍቃድን ድህረ ዓለም ታብራራ ስለ ስጉ ቃል ኢየሱስ ክርስቶስ የተለያየ ነው። ለምን የተለየ ነው? ኢየሱስ ሁለት ፍቃድ ደቂቃ ላይ ልንገርህ እየገባህ እኮ ነው አንተ። ማንም እያቋረጥከኝ እኮ ነው። እኔ አላቋርጥም፣ አንተ ነው የምታቋርጠኝ። ደቂቃው እኮ ለእኔ እኮ ነው የሰጠው። ምንም አላወራውም ባይዘው። እሺ አንድ ደቂቃ ስጠኝ ሲሳይ። ቀጥል አቤላ ቀጥል። በቃ አሁን ክርስቶሎጂ ላይና አሁን የሙሌንም ሐሳብ ደቂቃው ስለሰጠኝ ኤክስፕሌን ላድርግ። ክርስቶሎጂ ላይና ትሪኒቲ ላይ ፍቃድ ኤክስፕሌን ሲደረግ ልዩነት አለው ነው ከታች ያላችሁ ሰዎች እያላችሁ ያላችሁት። ይህ ማለት ነገረ ስላሴ ላይ ከነገረ ስላሴ ወልድን ስለ ወልድ ፍቃድ ኤክስፕሌን ስናደርግ ይለያያል። ስለ አብ ፍቃድ ኤክስፕሌን ስናደርግ ይለያያል። ስለ መንፈስ ቅዱስ ፍቃድ ኤክስፕሌን ስናደርግ ዲፊኒሽኑ ይለያያል እያላችሁ ነው። ኦኬ አሁን ደግሞ መልሶ አይለያይም እንደዛ አይደለም እያላችሁ ነው። መልሳችሁ ደግሞ አይለያይም በሉ። አንዳንድ ጊዜ ስትደግፉ በጭፍን አይሁን እንጂ ቅድም ሙሌ ያመጣው ነገር ኤፍሬም ያመጣው ነገር ምን መሰለ? ፍቃድን ለፐርሰን ነው የምትሰጠው፣ ለአካል ነው የምትሰጠው። ስለዚህ ለአካል የምትሰጥ ከሆነ ማክሲመስ ለአካል የሚሰጥን ሰው ሄረሲ ብሎ ይህ ማለት ከአብ ከወልድ ከመንፈስ ቅዱስ ወልድን ወስዶ ኤክስፕሌን ሲያደርግ ፍቃድን ለአካል የምትሰጥ ከሆነ ሄረሲ ነው
ብሎ ካስቀመጠ ዜር በቃ ለወልድም ምንድነው ለአብም ለመንፈስ ቅዱስ ለአካል ከሰጠ ሄረሲ ነው ማለት ነው። በቃ ይሄ ነው ዴፊኒሽኑ። ብዙ ረጅም ማንበብ ራሱ አያስፈልግም። ያ ነው ሐሳቡ የሙሌ ማለት ነው። ከዛም በኋላ ነው ፍቃድን ኤክስፕሌን ሳደርግ ወልድ ጋር ይለያል። ጆናታን በኔ ደቂቃ ይቀጥል። 1 ደቂቃ አለ። አይ ለምን ይቀጥላል? እኔ ሪስፖንድ ላድርግ ለአንተ በራሱ ደቂቃ ያወራል። ኖ በራሱ ደቂቃ ተሰጥቶት በራሱ ደቂቃ ያወራል። ምን ችግር አለ? እሺ ልጨርስ ሐሳቤን ማለት ነው። እሺ ቆይ እኔ ሪስፖንድ ላድርግና እንትን ልበል። አንደኛ አሁን የምትለው ነገር ሁሉ ትክክል አይደለም። ከታች ያሉትን ኮሜንት ላይ ያሉትንም መውቀስ ትክክል አይደለም። ፍቃድን ስናብራራ ኦኬ ኦፍ ኮርስ ትሪኒቲ ላይ እንደምናብራራው ስግው ቃል ኢየሱስ ክርስቶስ ጋር ብዙ መንገድ የምናብራራበት ነገር የተለያዩ ነገሮች አሉ። ኦፍ ኮርስ ትርጉሙ ባይቀየርም ማለት ነው። ስግው ቃል ኢየሱስ ክርስቶስ 2 ፍቃድ ነው ያለው። ኦኬ የሰውነትና የመለኮት ዲቫይንና ሂውማን ዊል ቅድመ ዓለም ሂውማን ዊል አለው የለውም? ይሄ ትልቅ ልዩነት አይደለም እንዴ? ስለ ሰቦርዲኔሽን ስታነሳ ስለ መገዛት ፍቃድ ስለ ማስገዛት ስታወራ አለ ቅድመ ዓለም ያ ፍቃድ የወልድ ለመንፈስ ቅዱስ ይገዛል ቅድመ ዓለም አንድ ትክክል የሆነ ፍቃድ አይደለም እንዴ ያለው? ስለዚህ ብሬክዳውንም ሲደረግ ይለያያላ። ትክክል ናቸዋ። ምን ተሳሳቱ እነሱ? ሌላኛው ጉባኤ ላይ የተወገዛ አለ ወይ ስለው አዎ አለ በስላሴ አካላት ዘንድ ኦኬ አይ ኢየሱስም የስላሴ አንድ አካል ስለሆነ ስለ ኢየሱስ በተነሳበት ኧረ እዚህ ህፃን ልጅ የለም ንፍጦ የደረቀ አፍንጫው ላይ ህፃን የለም እዚህ እንደዛ አይነት ሞኝ የለም እዚህ ስላሴ አካል ላይ ኦኬ ቅድመ ዓለም ስላሴ አካል ላይ አብ ወልድ መንፈስ ቅዱስ እያወራን ያለ ነው ያ ረቂቅ መንፈሳዊ ሰማያዊ ኦኬ እኔ ማለት የሚችል እኔነት ያለው እውቀት ስሜት ፍቃድ ያለው ያ ስለዛ አካል ነው እያወራን ያለ ነው። ሄረሲ ሲል ይሄኛውን ለስላሴ አካላት ኦኬ አይ ለፕሮፐርቲ ኦፍ ኢሰንስ አይደለም ፕሮፐርቲ ኦፍ ፐርሰን ነው ያለ ሰው ነበረ የተወገዘው እዛ ጉባኤ ላይ አይደለም። ሽታውም አልተነሳም እዛ ላይ ሄረሲ ነው ሲል እሱን አስዩም እያደረገ ነው አይደለም። ስለዚህ መዋይ እንትን ማድረግ ካለብን የምናወራው በሳብጀክት ነው። ዘለን ነገረ ክርስቶስ ላይ ገባን አሁን ማለት ነው። የስላሴን እንትን አምጣ ሲባል ክርስቶሎጂ ለመጣ ኦፍኮርስ ክርስቶሎጂ ባይ ዲፎልት ለዛ ነው እኮ ብዙ ስነ መለኮት ሰዎች የሚሉት ኦፍኮርስ የሚቀጥል ያው ከሶስቱ ቅዱስ አንዱ ቅዱስ ስለሆነ ማለት ነው እግዚአብሔር ወልድ በዛ ውስጥ ያለውን ነገር እረዳለሁ። ግን እኛ እያነሳን ያለ ነው። እሺ ኤፋ ደቂቃ አልቋል እንዴ? ጋይስ ሰማለሁ። ሲሳይ ይጨርስ ሐሳቡ ላይ ከማቋረጥ ይጨርስ። እሺ ጨርስ ኤፋ። እሺ 2 ደቂቃ ነበር፣ አሁን 1 ደቂቃ አለ። ሐሳብህን ጨርስ ኤፋ። ይቅርታሽ ኤፋ ይቅርታሽ፣ ቀጥል። እሺ ሐሳቤን ባጭሩ ላስቀምጥ። ሙሌ አመጣለሁ ብሎ የነበረው ምንድነው? ቸርች ፋዘሮች ኦኬ በስላሴ አካላት ውስጥ እንዳልኳችሁ ነው። በስላሴ አካላት ውስጥ ፈቃድን ለአካል መስጠት ትራይቲዝም ነው ብለዋል አለ። ትራይቲዝም ነው ያሉትን ሄረሲ ነው ብለዋል ብሎ አሻሽሎ አመጣ። ሄረሲ ነው ያሉትም በስላሴ አካል ውስጥ ፍቃድን ለአካል የሰጠ ሰው አይደለም፣ አልሰጠም። እንደዛ ኢሹም አልነበረም እዛ ጉባኤ ላይ እሱንም ትራይቲዝም ነው ብሎ ያስተማረ አለበት። ስለሱ እንወያያለን። ይሄን ዘግተን ስላሴ አካል እኔ የራሴ እዛ ላይ የራሴ ስታንድ ስላለኝ ማለት አንድ የሆነ ያልተለያየ ፍቃድ
የሚለው ከተወገዘ ማስረጃ የተወገዘ ትምህርት አዝዬ አልዞርም። እኔ ከተወገዘ ይቅርታ ጠይቄ እመለሳለሁ። ለዘላለም አታመጡም። አንድም ጉባኤ አታመጡም። አንድም ማለት ነው። ኦኬ ከመጣችሁ ግን ይቅርታ ለመጠየቅ ፈቃደኛ ነኝ። ካሜራ አብርቼ ይቅርታ ጠይቃለሁ። ክርስቶሎጂ ላይ አትሂድ። ነገረ ክርስቶስ ላይ የተበራራበት አርቲክል ይዘህ መተህ እሱን እንትን አትበለኝ። እሺ ቴንክ ዩ። ለአቤላ ለጆናታን እድል እንስጣ። አንድ ቁጥር እየጻፈ ስለነበር ጆና አለ ባይዚ ለምንድን ነው ሙሌ የማያወራው? ኔትወርክ ያስቸግረዋል። በጌታ ለሌላ ነገር እሺ ቆይ አሁን ላውራ። ኤፍሬም አሁን መነሻችን ፍቃድ ላይ አይደል? በዊል አይደል የተነሳ ነው? ዊልን ተንተርሰን አይደል የጀመርነው? ዊልን ተንተር የሥላሴን ዊል ተንተርሰን ክርስቶስን ዊል አይደለም። እሺ ኦኬ የክርስቶስ ዊልና ልዩነቱን ተናግሬያለሁ። ዊል ነው ያለው። እሺ የክርስቶስ ዊልና በሥላሴ አካላት መካከል ዊልን ስናብራ ሙሌ አልመልስልም። ነገረ ክርስቶስ ላይ አልመልስልም። አሁን ሥላሴ ላይ ነው ውይይታችን። ነገረ ክርስቶስ ላይ ሌላ ቀን ኔቸር ይኸው ነገረ ክርስቶስ ላይ ቶፒካችን አይደለም። ሌላ ቀን አሁን ሥላሴ ላይ ተመለስ። ደቂቃውን ያወራ ዊል እሺ ለምን ላይ ነው የሚቀጸለው? ንገረኝ፣ እቺን ንገረኝ። ነገረ ክርስቶስ ላይ ክርስቶሎጂ ሲቀጸል አንተ 3 ደቂቃን ወይ 2 ደቂቃን አንተ እዛው እኮ ሐሳቡ ላይ አውራ። እንደዛ እናርግ። ክርስቶስ ላይ 2 ዊል አለው ብለዋል አይደል? ኦፍ ኮርስ አዎ አለ። ጆን ማክሲማስ ዘ ኮንፌሰርም ነገረ ክርስቶስ ላይ ክርስቶስ አንድ ዊል አለው የሚሉትን ይቃወማል። ለምን? የከልሴዶንን ክርስቶሎጂ ስለሚከተል ማለት ነው። ዊሊን ተንተርሶ ግን እንደውም የከልሴዶንን አራቱ መጠበቅ ቅድም አቤላ የላኩልኝ መጽሐፍ ላይ ያለው ማለት ነው። እዛ ላይ የከልሴዶንን ክሪድ ያብራራዋል እና አራቱ መጠበቂያዎች እያብራራ ማለት ነው። ዊሊን የቀጸለው ለምንድን ነው? ለፐርሰን የሚቀጽሉትን ሪጀክት ያደርጋቸዋል፣ ሄሬሲ ይላቸዋል። ቅድም ያነሱ ኮንስታንቲኖፖል ላይ የነበሩትም ማለት ነው። በክርስቶሎጂ ላይ ዊልን ለምንድን ነው የሚሰጠው? ለባህሪ። ምክንያቱም ለምንድን ነው? ክርስቶስ ኢየሱስ ወረድ ብለህ እንደውም የቅድሙ መጽሐፍ ላይ ወረድ ብለህ ኢየሱስ ክርስቶስ ከኛ ጋር ኮንሰብስታንሻል ነው፣ ሂዩማን ስለሆነ ሰው ስለሆነ የተፈጠረ ስለሆነ በምንድን ነው የተወለደው? በኔቸር ነው የተወለደው። ክርስቶስ የክርስቶስን ውልደት ማለት ነው። ይሄን ሁሉም ኤርሊ ክርስቲያን ቸርች ፋዘርስ ላይ የቤተክርስቲያን አባቶች ላይም ስታገኝ የክርስቶስን ውልደት ለዊል አይደለም የሚሰጡት ለኔቸር ነው። መዝሙር 2 ላይ ያለውን አንተ ልጄ ነህ ዛሬ ወልጄ ያለው የሚለውን ሁሉንም ክፍሎች ሴንት አውግስቲን ኦን ዘ ትሪኒቲ ላይ አይሰማም ድምጼ ኤፊ? አረ በጣም አሪፍ ነው። ሙሉ አሪፍ ነው። በጣም አሪፍ ነው። እሺ እንደዛ ብለዋል። በቃ ቅዱስ አትናቴዎስም የቅዱስ ዮሐንስ አፈወርቅን የቆላ የሚለውን ትምህርት እኛም አይደለንም፣ ኦርቶዶክስም አይደለም፣ ካቶሊክም ሁሉም ይቃወማል፣ ሪጀክት ያደርጋል። ክርስቶስ በፐርሰንት ደረጃ አንድ ነው፣ በኔቸር ደረጃ ግን 2 ነው። ዊልን ደግሞ ያስቀመጡት ለምንድን ነው? ለኔቸር ነው። አንድ ኤርሊ ክርስቲያን ራይቲንግ ላይ አንድ ዊል ለፐርሰንት ነው የሚቀጸለው የሚለውን አንድ ዊል ለፐርሰንት ነው የሚል ለሲንግል ማለት ክርስቶስ ኢየሱስ ሂዩማን የሆነ ዊል አለ ይላሉ፣ ዲቫይን የሆነ ዊልም አለው ይላሉ። ሂዩማን ዊሉ ግን በሰዋዊነቱ ክርስቶስ ኢየሱስ ምድር ላይ የመጀመሪያ እንደውም ትሪኒቴሪያን የሚባለው ኢምፕሊሲትሊ ትሪኒቲን ኤክስፕሌን አድርጓል የሚባለው ዲያሎግስ ትራይፎች ቻፕተር 56 ላይ አይታችሁ ከሆነ በክርስቶስ ውስጥ አለ ወይም በኔቸር ውስጥ